ተውከኝ ማለት ነው? ምንም አማራጭ የለም። የመጨረሻ አንድ እድል ስጠኝ። እኔ እንደጀመርኩት እኔው ልጨርሰው። ጀግና ትርሲት የቀድሞ ባለቤቷን ብሩኬን ከነሚኪ ወጥመድ አወጣችው። ይህ የሆነበት ዋነኛ ምክንያት ተከስተ 2-3 ሙከራ አድርጎ ያልተሳካለት በመሆኑ ስራውን እንደተነጠቀና ለሌላ ነፍሰ ገዳይ መተላለፉ ነበረ። ታዲያ ተከስተ የኔ ጓደኝነት እዚህ ላይ አክትሞለታል ማለት ነው። የስራ ድርጅቴን ሌላ ሰው ሊያፈናቅለኝ የቻለው ለምንስ ነው? እያደረገ ያለውን ነገር ለትርሲት ማጋለጥ አለብኝ በማለት እያንዳንዱ የሆነውን ሁሉ ተከስተ ስለ ሚኪ ዘርዝሮ ለትርሲት መናገሩ ነበረ። ትርሲትም ይህንን ስትሰማ እብድ ትሆናለች። ምክንያቱም በምስኪኑ በቀድሞ ባለቤቷ በልጆቿ አባት ላይ የሞት አዋጅ በሚኪ አማካኝነት እንዲታወጅበት ማድረጉ ነበረ። ታዲያ የሚኪ መጥፎ ባህሪው ከተገለጸላትና ቤት ሀብት ንብረቷን ፈልጎ አሁን ደግሞ ተሰብስበው መጥተው ለምን ህይወቴን ያጨልሙብኛል፣ ደስታዬን ከሚነጥቁኝ ለምን ብሩኬን እስከ ወዲያኛው እንዲያሸልፍ አላደርገውም በማለት እያንዳንዱ ያወራውን ሁሉ በስልኩ ሪከርድ በመያዝም ትርሲት እንድትሰማው አድርጓል ማለት ነው። ትርሲት ታዲያ ይህንን ስትሰማ እጅግ በጣም አዘነች፣ አበደችም። ምክንያቱም ለብሩኬን ቢሆን መልካም ጓደኛው እንደሆነና ምንም እንኳን አሁን ትዳሩን እየመራ ቢሆንም ዞሮ ዞሮ ግን ለሱ ያለው አመለካከት እንዳልተቀየረና አክብሮቱ እንደቀጠለ የምታውቀው የሚኪን ባህሪ ተኛ የሚኪ ባህሪ ለመረዳት አስችሏታል ማለት ነው። ተከስተ እንግዲህ ተከዳው በሚል ስሜት በሁለታቸው እየተፈጠረውን ቅሬታ ይህንን አጋጣሚ ተጠቅሞ ስራው ስለተበላሸበት ብቻ በመካከላቸው መነገር የማይገባውን ሚስጥር ያጋልጥ አድርጎታል ማለት ነው። የተከስተና የሚኪ ጓደኝነትም እዚህ ላይ አብቅቶለታል። አሁን አዲሱ ነፍሰ ገዳይ ተብዬም በፖሊስ ዘብጥያ እንዲወርድ ተደርጓል። ምክንያቱም እሱ በስራው 100% እርግጠኛ እንደሆነና ከዚህ በፊትም ቢሆን ረዘም ላለ አመታት ስራውን እየቆየበት በመሆኑ ምንም አይነት ስጋት እንዳይገባ በማለት ሚኪ የነገረው ቢሆንም ዛሬ ግን በተከስተ አማካኝነት ጉዱ ሊፈላ ችሏል ማለት ነው። እንግዲህ የብሩኬ ጉዳይ ሳይሳካለት ቀርቷል። ለማንኛውም ብሩኬ ምንም እንዳይሆን መልካም ምኞታችን ነው። ዞሮ ዞሮ ግን ቀጣዩ ክፍል ምን ሊሆን ይችላል የሚለውን ነገር ይዤላችሁ መጥቻለሁኝ። ከድራማ ደስ የሚልና አስተማሪ ድራማ ነው። ለማንኛውም እስኪ ቀጣዩን ክፍል እንዳስሳለን። ብሩኬ ከልጆቹ ፊት ነስተውታል። የሚወዳቸው ልጆቹ ናቸው። ቶ የማይጠግባቸውንና የሚሳሳላቸውን በእጆቹ ዳረጎትን እንዲሁም እንክብካቤን የሚያው ብሩኬን አባትነት ዛሬ ግን አይነህን ላፈር ብሎታል። በተለይ የካሌብ ማመነጫጨቅ እጅግ በጣም የሚያሳዝን ነበረ። ይህ የሆነበት አቶ ሚኪ የተባለ ግለሰብ ነበረ ቤቱ ይኸውልህ እናንተን እኮ አይፈልጋችሁም፣ ወደዚህ ቤት የሚመጣው ከትርሲት ትቶት የሄደ ገንዘብ ስላለ እንጂ እውነትም ከልጆቹ ፍቅር አድሮበት አይደለም፣ እንደውም ልጆቹን አልወለድኳቸውም በማለት እስከ መካድ ደረጃ ደርሷል። ይህንን ደግሞ ለማንም እንዳትናገር በማለት ለካሌብ ነግሮታል። ካሌብ ታዲያ ልጅ ሆይ ትምህርት እንዴት ነው? እንዴት ብለህ ዋልክ? እንዴት ብለህ መጣክ? በማለት ብሩክ የአባትነቱን ገጸ ባህሪ ሲያሳየው ካሌብ ግን በሚያሳዝን ሁኔታ እንደውም ከሱ ጋር ላለመቆየት ክፍል ለቆ እስከ መውጣት ደረጃ እንደደረሰም ተመልክተናል። ትርሲት አንድ ነገር አጣብቂኝ ውስጥ ገብታለች። ቢሆንም ግን የቁርጥ ዕለት ከብሩኬ ጎን መሆኗ የማይቀር ነው። ዛሬ ምንም እንኳን ትርሲት ስላናደደችው በቀል ይሆን የሚታወቅ ነገር ባይኖርም ለሚጣ የሚሰጣት እንክብካቤ ማለትም ፍቅር ይመስል ስለነበረ ይሄ ደግሞ ለሷ በጣም ረብሿታል። ምክንያቱም ብሩኬን ትወደዋለች። በአንድ አጋጣሚ ሞት ለያይቶናል ብላ ተስፋ ስለቆረጠች ወደ ትዳር ገባች እንጂ በጭራሽ ብሩኬን መተው አትፈልግም ነበረ ማለት ነው። እናም ዛሬ እንግዲህ ከሚጣ ጋር ያላት ቅርበት ግን ውስጧ እየተረበሸና የተሰማኝ ስሜት ትክክል ነው ወይስ ስህተት ነው? እኔ ለምን እንደዚህ ሆንኩ እያለች ከራሷ ጋር ተወዛግባለች ማለት ነው። ትክክለኛ ስሜቷን እንኳን መረዳት ተስኗታል። ይህ የምታሰብስበው መጥተዋል። ስለዚህ ምን ማድረግ አለብኝ? ዛሬ ገና ለገና ሚጣ እስከምትድን ድረስ ብለው ቢቀመጡም ነገ እኮ ሀብት ንብረቴን ብሎ ኔጋ መከራከሩ ስለማይቀር ምን ማድረግ አለብኝ ሲል ለተከስተ አማክሮታል ማለት ነው። ተከስተ ደግሞ ያው ሰው ይሙት በማለት እጅግ በጣም የሚፈጥነው የለም። ያው ከዚህ በፊትም ስንት ጊዜ ስህተት ሰርቶ ሚኪን ለኪሳራ የዳረገው ቢሆንም አሁንም በተመሳሳይ መንገድ እንግደላቸው። ምክንያቱም ሁሉም አንድ ላይ መሆናቸው ጥሩ ነው። እነዚህ ሰዎች ደግሞ ወደዚህ ቤት የመጡት ያንተ ጠላቶች እንጂ ወዳጆች አይደሉም።
አባ ዘነበን ቢሆን ብሩኬን አሁን ላለበት ሁኔታ እየረዳው እያገዘው የመጣው እሱ ነው። ስለዚህ ዋነኛ ጠላት ነው። እነዚህ ሰዎች እናስወግዳቸዋለን በማለት ነበረ ለሚኪ ሀሳብ ያቀረበው። ሚኪ ከዚህ በፊት በስህተት የተገደለው ሰው እየቆጨው ነው፣ እንኳን አሁን ሌላ ሰው ሊጨምር ይቀርና፣ ስለዚህ ምን ማድረግ አለብን በማለትም ለተከስተ ሲነግረው፣ ተከስተ ደግሞ ባመጣው ሀሳብ ታዲያ ማድረግ የሚገባው ነገር ቢኖር አሁን ተከስተ ስራው ተቀይሮ ሌላ ነፍሰ ገዳይ እንደተቀጠረ ነበር የነገረው። ሚኪ ምን ነው የኔና ያንተ ጓደኝነት እዚህ ላይ ያበቃ ማለት ነው? እኔ እኮ በጣም ነው የምወድህ፣ ያዘዝከኝንም ቢሆን አንድ ቀን ወደ ኋላ ሸሽቼ አላውቅም። ሁኔታዎች እንደ አጋጣሚ ሆኖ ሳንፈልጋቸው የቀሩበት ነገር ቢኖርም ዞሮ ዞሮ ብሩኬንም ስንት ጊዜ እንደቀጠቀጥኩት ታስታውሳለህ። እሱ ግን የእባብ ገላ ስላለው መሞት አልቻለም በማለት እንግዲህ ሲነግረው ነበረ። ታዲያ ሚኪም በበኩሉ ይህ እኮ አንቱ የተባለ ፕሮፌሽናል ገዳይ ነው፣ ስለዚህ ምንም የሚያሳስብህ ነገር የለም በማለት ነግሮታል። እሱስ ልክ ነህ፣ ነገር ግን ሚስጥር ይይዝልሃል ወይ ይጠብቅልሃል ወይ? አንተ የማትፈልገውን አቅም የማይፈቅደውን ገንዘብ ትጠይቅና እሱን ገንዘብ መስጠት ካልቻልክ ሚስጥርህን ለሌሎች ይዘረዝሩብሃል፣ በዚህ ምክንያት ተጠያቂ ትሆናለህ በማለት ነበረ ለሚኪ ሲያስረዳው የነበረው። እሱን ለእኔ ተው፣ ምክንያቱም ከሰራ አንገቱን ቆርጬ የሆነ ነገር ነው እየማደርገው፣ ስለዚህ ምንም ነገር አያሳስብህ በማለት ራሱን ቢሆን ለህይወቱ እንደሚፈራና የሚታዘዘውን ተግባራዊ እንደሚያደርግ ነበር የገለጸለት። ታዲያ ከሰውየው ጋር አብሮ መሄድ እንዳለባቸውም እንዲሁ ቀጠሮ አስይዘው ስለነበረ አብረውን የተጓዙት። ከዚህ ነፍሰ ገዳይ ጋራም ተገናኝተው እርስ በርሳቸው ሲያወሩ ምን ስራዬ ነጠቀኝ በሚል ስሜት አንተ ማነህና ነው ዛሬ ተግባራዊ አድርገህ ማሳየት አለብህ እያለም ስራውን በትክክል መተግበር እንዳለበትም እየነገረው ነበረ። በዚህ ሁኔታ እንግዲህ ተፈራርመውና ፎቶውን የብሩኬን ፎቶ ለዚህ ነፍሰ ገዳይ ሰጥቶት ተመልሷል ማለት ነው። ይህ ነፍሰ ገዳይ ይሳካለታል አይሳካለትም በቀጣይ ክፍል የምንመለከተው ይሆናል። ዞሮ ዞሮ ግን እውነታውን ያጋልጣል፣ በፖሊስም ዘብጥያ ይወርዳል። ሚኪ የእጁን ማግኘት አለበት ብዬም አምናለሁ። እንግዲህ ሚጣም አንዳንድ ነገር እየሰራችው ስህተት እንዳለና በሷ ምክንያት ቤቱ እንደተቃጠለና በህመሟም የበለጠ ጭንቀት ፈጥሮባትም ተመልክተናታል ማለት ነው። ለማንኛውም ምናልባት ሚጣ ሻማ ባቀጣጠለችበት አጋጣሚ ቤታቸው ሊያያዝ ይችላል። እሷም እንግዲህ ያንን ነው ስታወጣ ስታወርድ የነበረው። አቶ ዘነበ በዚህ መልኩ እንግዲህ አሁን ኑሯቸውን ከነትርሲት ጋር ተደርበው እያለ ቢሆንም ዞሮ ዞሮ ግን በሚኪ የበለጠ ጥላቻን እየወለደና ነገ የሚያስከትልብኝ አንዳች ነገር አለ በማለት የመጀመሪያውን እርምጃ ብሩኬ ላይ መውሰድ እንዳለበት የተፈራረመ ቢሆንም ዞሮ ዞሮ በዚህ ድራማ ክፍል ሚኪ ተጠያቂ የሚሆንበት አጋጣሚ መፈጠር አለበት ብዬ አስባለሁኝ። እንግዲህ ትርሲትም ቢሆን ዛሬ በብሩኬ ላይ ፊቷን እየዞረችበት መጥታለች። ይህ የሆነበትም ያው ብሩኬ ከዚህ በፊት በደረሰበት ጠባሳ፣ ስለዚህ ትርሲትን ማስቀናት ይፈልግ ነበረ። ከአጠገቡ ከሚጣ ጋር የሚያደርገው መቀራረብ፣ እርስ በርሳቸው መደጋገፋቸውና እንዲሁም ሚጣ እሱን ትቼ መብላት አልፈልግም ካልመጣ ምግቡም አይበላኝም እያለች እየተከላከለች ነው። እንግዲህ በዚህ ሁኔታ ትርሲት ክፉኛ ተጨንቃለች ማለት ነው። ለምንድን ነው እሱን ምን አስጠበቀች? ለምን ብሩኬ ብሩኬ ትያለች? ዞሮ ዞሮ ግን ምግብሽን በሰዓቱ በልተች መድኃኒትሽን ውሰጅ እያለቻት ነው። በእርግጥ ትርሲት በትዕግስት ነበረ ስታናግራት የነበረው። እንግዲህ ሆኖም በልጆቹ ምክንያት አሁን ፊታቸውን መዞራቸው ተከትሎ ካሌብ መስማት የሌለበትን ነገር ሳይሰማ አይቀርም። በቀደም እኔ እናንተ ስንጨቃጨቅ እሱ ጥሩ ነገር እየተሰማው አልነበረም በማለት ነግረዋለች ማለት ነው። በዚህን ሰዓት ብሩክ እንግዲህ ጥፋቱን ትርሲት ላይ አድርጓል። ዞሮ ዞሮ የባልና የሚስቱ ጭቅጭቅ ልጆቹን እንደሚጎዳ ደግሞ በአእምሯቸው ያስቡታል። ስለዚህ አሁን ቢያንስ እየተነታረክን ያለንበትን ጉዳይ እነሱ መስማት የለባቸውም። እባክህን ብሩኬ ነገሩን አረጋጋው፣ ለዚህ ሁሉ ደግሞ መንስኤ ራስህ ነህ እያለችም እርስ በርሳቸው እየተካሰሱ ነው። አቶ ዘነበ በእንግድነት መጥተው እንዲህ አይነት ጭቅጭቅ መስማታቸውና ለልጆቻቸው ምን ያህል ጠባሳ እንደሚያስከትልባቸውም እያሰቡ ክፉኛ ተጨንቀዋል። ምናልባትም የኛ ተሰብስቦ ወደዚህ ቤት መምጣት ይሆን እንዴት ችግር እየፈጠረ ያለው? ስለዚህ ትንሽዬ ቤትም ቢሆን ፈልገን መኖር አለብን እያለ እያሰበ ነው ማለት ነው። እንግዲህ በዚህ ድራማ ክፍል የተመለከት ነው። ቀጣይስ ምን ሊሆን ይችላል? ያው እንግዲህ ከጅምሩ እንደነገርኳችሁ ብሩኬ ምንም መሆን የለበትም። ድራማው አስጠሊታና ደባሪ ስለሚሆን ዞሮ ዞሮ አንድ ሰው ሳይሞት ነገር ግን ጥፋተኛው እንደ ጥፋቱ መታረም መጠየቅ አለበት ብዬም አስባለሁ።
በቀጣይ ክፍልስ ምን አዲስ ነገር እንመለከት ይሆን? ተከታትዬ የማቀርብላችሁ ይሆናል። በዛሬ ከድራማ እናንተም የተረዳችሁትን በሀሳብ አስተያየት መስጫው ስራ አስፍሩልኝ እያልኩኝ እዚህ ወሰናበታችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።